ዲፊኒሽን የበሽታው ምንነት ሩማቶይድ አርትራይትስ የመገጣጠሚያ በሽታ ይህ በሽታ ማለት የበሽታ መከላከያ ስርዓታችንን በስህተት መገጣጠሚያዎቻችንን ሲያጠቃ ማለት ነው። ይህም ክስተት ኢንፍላሜሽን እንዲከሰት እና ደሰኖቪየም የሚባለውን የመገጣጠሚያችንን የውስጥ ክፍል ቲሹዎችን እንዲወፍሩ ያደርጋል። ይህ ደግሞ መገጣጠሚያ ላይ እብጠት እና ህመም እንዲሰማ ያደርጋል። ደሰኖቪየም የሚባለው ክፍል መገጣጠሚያችን ያለ ችግር እንዲንቀሳቀስ የሚያደርግ ማለስለሻ ፈሳሽ ያመነጫል። በዚህ በሽታ ምክንያት የሚከሰተው ኢንፍላሜሽን ካልታከመ ካርትላጅ የሚባለውን ሶፍት የአጥንት ክፍልንና አጥንትን ይጎዳል። ኦቨር ታይም ዴር ኢዝ ሎስ ኦፍ ካርትላጅ and the joint spacing between bones can become smaller. Joints can become loose, unstable, painful and lose their mobility. ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች በዓለም ላይ ከ10,000 ሰዎች 3 ሰዎች በዚህ በሽታ ይያዛሉ። ይህ በሽታ ከ35 እስከ 50 ዓመት የዕድሜ ክልል ውስጥ ያሉ ሰዎችን በብዛት ይይዛል። ለምሳሌ ሙሉ በሙሉ መንታ የሆኑ 2 ሰዎች ላይ ሞኖዛይጎቲክ ትዊንስ ይህ በሽታ ሁለቱም ሰዎች ላይ የመከሰት ዕድሉ ከ15 እስከ 20% ነው። ይህም የሚያመለክተው ነገር ከዘረመል ባሻገር ለዚህ በሽታ መከሰት ሌሎች ወሳኝ ነገሮች እንዳሉ ነው። ይህ በሽታ በዓለም ላይ ከቦታ ቦታ ያለው ስርጭት ተመሳሳይ እና ወጥ ስለሆነ የዚህ በሽታ ዋነኛ መንስኤው በዓለም ላይ በሁሉም ቦታ በተመሳሳይ ደረጃ የሚገኝ ነገር ሳይሆን አይቀርም የሚል ግምት አለ። Because the worldwide frequency of RA is relatively constant, a ubiquitous infectious agent has been postulated to play an etiologic role. የዚህ በሽታ የቤተሰብ ታሪክ ያለበት ሰው ለዚህ በሽታ 2 እና 3 እጥፍ ተጋላጭ ነው። በወጣትነት የዕድሜ ዘመን ሴቶች ለዚህ በሽታ ከወንዶች 3 እጥፍ የበለጠ ተጋላጭ ናቸው። በዴንማርክ ውስጥ በተደረገ ጥናት ይህ በሽታ አንድ ልጅ ብቻ በወለዱ ሴቶች ላይ በብዛት ይከሰታል። ባልወለዱ ሴቶች ላይ ግን ሌላ ጭማሪ ተጋላጭነት አላሳየም። በተጨማሪም ሴቶች ከወለዱ በኋላ ባሉት 5 ዓመታት ውስጥ ለዚህ በሽታ ተጋላጭ አይደሉም። ይህ በሽታ መጀመሪያ በ2 መደቦች ይከፍላል። እነዚህም ሴሮፖዚቲቭ ሩማቶይድ አርትራይትስ እና ሲሮኔጋቲቭ ሩማቶይድ አርትራይትስ ናቸው። በዚህ ክፍፍል መሰረት ሕክምናውም ሴሮፖዚቲቭ ሩማቶይድ አርትራይትስ በዚህ መደብ ስር ያሉ በሽተኞች አንቲሲክሊክ ስትሩሊኔትድ ፔፕታይድስ (አንቲ-ሲሲፒኤስ) የሚባል ኬሚካሎች በደማቸው ውስጥ የተገኘባቸው ሰዎች ናቸው። እነዚህ ኬሚካሎች ሌላ ስማቸው አንቲስትሩሊኔትድ ፕሮቲን አንቲቦዲስ (ACPAs) ነው። እነዚህ አንቲቦዲዎች ናቸው በስህተት የሰውነት መገጣጠሚያዎቻችንን የሚያጠቁት። ይህ በሽታ ካለባቸው ሰዎች ከ60 እስከ 80% የሚሆኑት እነዚህ አንቲቦዲዎች ይገኙባቸዋል። የበሽታው ምልክቶች መታየት ከመጀመራቸው ከ5 እና 10 ዓመት በፊት እነዚህ አንቲቦዲዎች በሰውነታችን መታየት ሊጀምሩ ይችላሉ። ሲሮኔጋቲቭ ሩማቶይድ አርትራይትስ ይህ ማለት በደማቸው ውስጥ አንቲስትሩሊኔትድ ፕሮቲን አንቲቦዲስ ACPAs የሚባሉት አንቲቦዲዎች ሳይገኝባቸው ነገር ግን ይህ በሽታ ሲኖርባቸው ነው። ሩማቶይድ ፋክተር የሚባለውም አንቲቦዲ በደማቸው ውስጥ አይገኝም። ሐኪሞች ይህ አይነቱ በሽታ የያዛቸውን ሰዎች በሽታው እንደያዛቸው ወይንም እንዳልያዛቸው የሚያረጋግጡት በሌላ መንገዶች ነው። ለምሳሌ ሐኪማችን ስለ አጠቃላይ የጤና ታሪካችን በመጠየቅና አካላዊ ምርመራ በማድረግ የዚህ በሽታ ምልክቶችን እያሳየን መሆኑን ዴሞንስትሬሽን ኦፍ ክሊኒካል ሩማቶይድ አርትራይትስ ሲምፕቶምስ በመመርመርና መገጣጠሚያዎቻችንን በኤክስሬ ምስል በማንሳት አጥንታችንና ኮተለጀስ ስስ የሚተጣጠፉ አጥንቶች
ላይ የደረሰብንን ጉዳቶች ሁኔታ በመገምገም ይህ በሽታ ይዞን እንደሆነ ወይንም እንዳልሆነ ማወቅ ትችላለች። ምንም እንኳ በሲሮኔጋቲቭ ሩማቶይድ አርትራይትስ የበሽታው አይነት የተያዙ ሰዎች በሴሮፖዚቲቭ ሩማቶይድ አርትራይትስ የበሽታው አይነት ከተያዙ ሰዎች የቀነሰ የበሽታ ምልክት የሚታይባቸው ቢሆንም ሁልጊዜ ይህ ሁኔታ ላይከሰት ይችላል። እንደ ዘረመል እና ሌሎች የጤና ችግሮች ሁኔታ ይለያያል። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ጾታ ሴቶች ለዚህ በሽታ ከወንዶች የበለጠ ተጋላጭ ናቸው። ዕድሜ ይህ በሽታ በብዛት የሚከሰተው ከ40 እስከ 60 ዓመት የዕድሜ ክልል ውስጥ ያሉ ሰዎች ላይ ነው። የቤተሰብ ታሪክ የዚህ በሽታ የቤተሰብ ታሪክ ካለብን ለዚህ በሽታ ይበልጥ ተጋላጭ ነን። ሲጋራ ማጨስ ለዚህ በሽታ ይበልጥ ተጋላጭ ያደርጋል፣ በተለይ ደግሞ የዚህ በሽታ የቤተሰብ ታሪክ ካለብን። በተጨማሪ ሲጋራ ማጨስ የዚህን በሽታ የህመም ስሜት ጉዳት ደረጃ ከፍ ያደርጋል። ለአንዳንድ ኬሚካሎች ተጋላጭ መሆን ለዚህ በሽታ ይበልጥ ተጋላጭ ያደርጋል። ምንም እንኳ በዚህ ዘርፍ ዙሪያ ብዙ ጥናት ባይኖርም የተወሰኑ ጥናቶች እንደሚያሳዩት አስቤስቶስ እና ሲሊካ ለሚባሉ ኬሚካሎች ተጋላጭ ከሆንን ለዚህ በሽታ ይበልጥ ተጋላጭ እንሆናለን። በመስከረም 11 በአውሮፕላን ተገጭቶ የፈረሰው ሕንፃ ውስጥ ያሉ ሰዎችን ለማዳን በአደጋው ጊዜ ሲለፉ የነበሩት የአሜሪካ የአደጋ ጊዜ ሰራተኞች ሕንፃው ሲፈርስ ባስነሳው አቧራ ምክንያት ለዚህ በሽታ ይበልጥ ተጋላጭ ሆነዋል። ውፍረት ከልክ ያለፈ ውፍረት ለዚህ በሽታ ይበልጥ ተጋላጭ ያደርጋል። ኮዘዝ የበሽታው መነሻ ምክንያት ይህ በሽታ የሚከሰተው የበሽታ መከላከያ ስርዓታችን በስህተት ደሰኖቪየም የሚባለውን የመገጣጠሚያችንን የውስጥ ሽፋን ቲሹዎችን ማጥቃት ሲጀምር ነው። ይህ ጥቃት ሰኖቪየም የሚባለውን ሽፋን እንዲወፍርና እዚያ አካባቢ ያሉት አጥንቶች እና ኮተለጀዝ ጉዳት እንዲደርስባቸው ያደርጋል። መገጣጠሚያዎቻችንን አንድ ላይ የያዙት ቴንዶንስ እና ሊጋመንትስ የሚባሉ ክፍሎች ይደክማሉ። ከዚያም መገጣጠሚያዎቻችንን ቅርጻቸውን እና አቀማመጣቸውን ይስታሉ። የበሽታ መከላከያ ስርዓታችን ይህንን የተሳሳተ ጥቃት እንዲጀምር የሚያደርገው ነገር አይታወቅም። ነገር ግን የዘረመል ጉዳይ ለተወሰኑ ኢንፌክሽኖች የበለጠ ተጋላጭ ያደርጋል ተብሎ ይታመናል። በሽታው የሚጀምረው በባክቴሪያ ወይንም ቫይረስ ኢንፌክሽን ሳይሆን አይቀርም የሚል ግምት አለ። ሲምፕቶምስ የበሽታው ምልክቶች የሚከተሉት የዚህ በሽታ ምልክቶች ናቸው። ድካም መገጣጠሚያ ላይ ህመም ሲኖር፣ መገጣጠሚያ ስስ ሶፍት መሆን፣ የመገጣጠሚያ እብጠት መከሰት፣ የመገጣጠሚያ ቀይ መሆን፣ የመገጣጠሚያ ማተኮስ፣ የመገጣጠሚያ መድረቅ ግትር መሆን፣ የመገጣጠሚያችን መተጣጠፍ ችሎታ መቀነስ፣ እግር እየጎተቱ መሄድ ሊምፒንግ፣ የመገጣጠሚያ ቅርጽ መበላሸት። ብዙ መገጣጠሚያዎች ላይ ችግሮች ሲታዩ ፖሊአርትራይትስ በሁለቱም ጎን ሰውነታችን ላይ ያሉ መገጣጠሚያዎች ችግሩ ሲታይባቸው ሰሜትሪክ የመገጣጠሚያ ስራ በአግባቡ አለመስራት፣ የደም ማነስ በሽታ መከሰት አኒሚያ፣ ትኩሳት። ዳያግኖሲስ አንድ ቴስት የበሽታው ምርመራ ሐኪማችን ስለ እኛና ስለ ቤተሰባችን አጠቃላይ የጤና ታሪክ ትጠይቀናለች። በተጨማሪም በቅርብ ጊዜ እና አሁን ላይ እየተሰሙን ስላሉ የበሽታ ምልክቶች ትጠይቀናለች። ከዚያም አካላዊ ምርመራ ታደርግልናለች። ለምሳሌ እያንዳንዱን መገጣጠሚያዎቻችንን በመመልከትና በመንካት ሶፍት መሆኑን፣ ማበጡን፣ መቅላቱን፣ ማተኮሱን፣ ህመም መኖሩን እና የመተጣጠፍ ችሎታው መቀነሱን ትመረምራለች። የታመሙት መገጣጠሚያዎች ብዛትና ያሉበት የሰውነት ክፍል ይህ በሽታ ስለመከሰት አለመከሰቱ ይጠቁማሉ። በተጨማሪም ሐኪማችን በዚህ ምርመራ ሩማቶይድ ኖጁልስ
መኖራቸውና አነስተኛ የሰውነት ትኩሳት መኖሩን ልታውቅ ትችላለች። ብላድ ቴስትስ ሐኪማችን የደም ምርመራ ታደርግልናለች። ይህም የኢንፍላሜሽን ክስተት መጠኑን ይነግራታል። በተጨማሪም ከዚህ በሽታ ጋር የተያያዙ አንቲቦዲዎች መኖር አለመኖራቸውን ያሳውቃታል።